توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. وعليكم السلام. የተከበራችሁ መሻይኾቻችን አህለን ወሰህለን ወመርሐበን ቢኩም በድጋሚ እንደተለመደው ይህ ጀልሳ ለዑስማን ረዲየላሁ ዐንሁ ተኽሲስ የተደረገ ወይም እሳቸውን የምናወሳበት ጀልሳ ነው። አኽላቃቸውን ነው የምናየው። በድጋሚ ዑስማን ረዲየላሁ ዐንሁ በላቁ የስነ ምግባር መገለጫዎች የሚታወቁ ናቸው። እነዛን ኢንሻአላህ እናነሳለን። ሼክ መሐመድ ሐሰን ፈድልና እንዲሁም ደግሞ ሼክ አብዱራህማን አልኸጢብ ኢንሻአላህ ማይክ እየተቀባበሉ ይሄንን ጉዳይ ኢንሻአላህ ያንሸራሽሩልናል። ሼክ መሐመድ ሐሰን ፈድል። بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له الملك الحق المبين وأشهد أن نبينا وحبيبنا محمدا عبده ورسوله الصادق الوعد الأمين صلوات الله وسلامه عليه وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد እንግዲህ ስለ ዑስማን ስለ ሶስተኛው ኸሊፋ አኽላቅ በመነጋገር ላይ ነው ያለነው። ዑስማን ብዙ በጣም ደስ የሚሉ ባህሪዎችና መገለጫ ነበሯቸው። ተነዛ መገለጫዎቻቸው አንዱ ረህመት የሚለው ነው። እዝነት፣ ረእፋ፣ ሪቃ የሚለው፣ ሀያ የሚለው ነው። እነዚህ ተቀራራቢ ናቸው እና ዑስማን በጣም አዛኝ ናቸው። እዝነቱ ደግሞ ጠላቶቻቸውን እንኳን ያካትታል፣ እንኳን ወዳጆቻቸውን ማለት ነው። በጣም አዛኝ ከመሆኑ የተነሳ ጠላቶቻቸው እንኳን ሊገሏቸው ከበው ባሮች ነበሯቸው። ብዙ ባሪያዎች አሏቸው። እኛ እንከላከልልህ፣ እኛ ልንገላቸው እንችላለን፣ ምንም አይደርሱብህም እንኳን ሲሏቸው መን አልቃ ሰይፈሁ ፈሁ ሁሩን ነው ያሉት ይባላል። ሰይፉን የጣለ ሰው ጎራዴውን የጣለ ሁር ነው አሉ። ለኔ ብላችሁ እንዳትከራከሩ ማለታቸው። ይሄ የዝነቶ መገለጫ ነው። እኔ መሞት ይሻለኛል እንጂ በኔ ምክንያት ሰው መሞት የለበትም፣ በኔ ምክንያት ደም መፍሰስ የለበትም ማለቱ ነው። እና በጣም አዛኝ ናቸው። ተአዛኝነቶ መገለጫ አንዱ ሌሊት ሲነሱ ቤት ውስጥ ያለውን ሰው እንቅልፍ ተኝቶ ተሆነ አይቀሰቅሱትም ይላል። በጣም ተዘነተው የተነሳ ሶላት ስገድ ተነስ ምናምን አይሉ። ተነስቶ ያገኙት እንደሆነ ነው የሚያዙት። ውዱእ አድርግ ምናምን ይሉታል። ተነስቶ ታገኙት እንጂ ቀስ ብለው ድምጣቸው እንኳን እንዳይሰማ ተነስተው ነው ብቻቸውን የሚሰግዱት ይላል። ሌላው መገለጫው የዝነታቸው ውዱእ የሚያደርጉበትን ነገር ራስዎ ይፈልጋሉ ተነስተው። አንድ ባለቤት አንድ ቤት ታሉት አንድኛይቱ ምን አለቻቸው? ይሄ ሁሉ ኸዳም እያለ አንዱን ብታዙት እኮ ራሱ ያዘጋጃል፣ ለምን እንደዚህ ያደርጋሉ አለቻቸው። አይ ሌሊት የሳቸው ነው አሉ። ማረፊያቸው ነው። እኔ ራሴ ነኝ የምሰራው የሌሊቱን አሉ ይላል። ይሄም በጣም አዛኝ መሆኑን የሚገልጽ ባህሪ ነው ማለት ነው። አሁን እኛ ትልቅ ሰው ተሆን ወይ በነጋዴነት የሚሆን ወይ በዓሊምነት የሚሆን ትልቅ ነኝ የሚል ሰው ኸዳም በየጊዜው ኸዳሙን ነው የሚያዘው። ተዚህ ሄዶ እዛ ማምጣት እየቻለ ያን ሂድ ያንጣ ነው የሚለው። እንደ ያለ ባህሪ ነበራቸው ማለት ነው። እንደዛ ኸሊፋ ሆነው እንኳን በጣም አዛኝ ናቸው ማለት ነው። ታማ የዝነታቸው መገለጫ ደግሞ ሌላ ምን አለ? እኔ በጣም የገረመኝ ይሄ ስጦታ ጋር የተያያዘ ነው፣ ግን የዝነታቸው ውጤት ነው። ያም በአቡበክር ሲዲቅ ጊዜ ችግር መጣ ይላል። ሰው የሚበላው አጣ፣ ህዝቡ የሚበላው ሲያጣ አቡበክር በጣም ደነገጡና
ማታ ድረስ አላህ ሱብሓነሁ ወተዓላ ኢንሻአላህ ፈረጃ ያመጣል ብለው ተናገሩ አለ። ይህን ሲሉ ሰው ገረመውና በሁለተኛው ቀን ማጥዋት ወቅት ላይ ተብሺር መጣ፣ ፈረጃ መጥቷል ብሎ ነገሯቸው። ምንድን ነው አሉ። ዑስማን ቤት 1000 ግመል ገብስ የያዘ ዱቄት የያዘ ምግብ የያዘ ተሻም መጥቶለታል ዑስማን አሏቸው። የሆኑ ሰዎች ታዲያ ሄዱ ሊጠይቋቸው፣ ስጠን ለማለት አይደለም እንግዛህና ለህዝቡ እናካፍል ለማለት ነው ሄዱት። ለምን መጣችሁ አሏቸው። ወጣ ብለው ትንሽ ልብስ ለብሰው ወጡና ለምንድን ነው የመጣችሁ ሲሏቸው፣ አይ እንደምታውቀው በከተማው ላይ ችግር ተፈጥሯል፣ ሰው የሚበላው አጥቷል፣ አንተ ዘንድ ደግሞ ብዙ ጧዓም ምግብ መጥቷል ብለው ስለነገሩን ልንገዛ ነው አሏቸው። አዲያ በምን ትገዙኛላችሁ አሏቸው። እኔ ለማትረፍ ነው ያመጣሁት፣ ስንት ታትርፉኛላችሁ አሏቸው። በ10 የገዛኸውን በ12 እንገዛለን አሏቸው። አይ ተዚህ የጨመረኝ ሰው አለ አሉ። ምን ገረማቸውና እኛ 14 እናደርጋለን፣ በ10 የገዛኸውን በ14 እንገዛለን አሏቸው። ይሄም ያንሰኛል፣ ተዚህ የጨመረኝ ሰው አለ አሉ። እንግዲህ 1 ብር ጨመሩና ደግሞ 15 አድርገን እንገዛለን ያስሩን አሏቸው። ተዚህም በላይ የጨመረኝ ሰው አለ አሉ። የዚህ ጊዜ ገረማቸው ሰዎች። እኛ ታላቅ ግጥም እንዳለ እኛ የመዲና ቱጃሮች እኮ ነን አሉ። ተዚህ በላይ የሚጨምርህ ማን ነው ሲሏቸው፣ አለ የጨመረኝ፣ ተዚህ 15 የምትጨምሩ ከሆነ አንጡ ጭማሪ ታላ አሏቸው። ተዚህ በላይ የለንም የምንጨምረው አሉ። እንግዲህ አስሙ አሉ አማዕሸረ ቱጃር ኢሽሃዱ አነሃ ሶደቀቱን አላ ፉቀራኢል መዲና። እዛ ቤቱ የነበረውን የ1000 ግመል ጭነት ለመዲና ሰዎች ዲሃዎች እንዲካፈል አደረጉ። ይሄ ምንድነው? የረእፋ ውጤት ነው፣ የዝነት ውጤት ነው። አሁን ወደኛ ስንመጣ እኛ ላይ አሁን ብዙ ሀብታሞች አሉ። አሁን ሀብታም የለም አይባልም መቼ፣ ብዙ ሀብታሞች አሉ። እንደኛም እንደዚህ የኡስማንን ያህል እንኳ ባይሆኑ የኡስማንን ተመቶ አንድ እንኳን ቸርነትና ዝነት ያለው ሀብታም ቢኖር ደሃ ብዙም አይኖርም ነበር። ደሃም ደግሞ ሀብታምን አይሐስድም ነበር። ሀብታምን የሚሐስደው ደሃ ተቸግሮ ነው፣ የሚያበላው ስላጣ ነው። ሀብታሞቹ ጨካኝ ስለሆኑ ነው፣ ዘራፊም ስለሆኑ ነው። እንኳን ሊስወድቁ በህዝብ ችግር ነው የሚጠቀሙት። በህዝብ ላይ ችግር የመጣ ጊዜ ዋጋውን ከፍ አድርገው ይሸጣሉ። ይሄን ወደ ራሳችን መለስ ማድረግ አለብን ማለት ነው። ተመገለጫው ደግሞ ተዝነታቸው መገለጫ አንዱ ጦልሃ የሚባል ታውቃላችሁ። ጦልሃቱ ብኑ ኡበይድላህ ታንዱ የጀነት ናችሁ ተተባለው አንዱ ናቸውና ብድር ነበረበት የኡስማን 50 ሺህ እዳ አለበት። በኋላ እንዲቀር ወዲ መስጂድ ሲወጡ ተገናኙና አንተኑ አዘጋጅቷል ጦልሃ ያን ብሩ ማለት ነው። ብርህን አዘጋጅቼልሃለሁ ተቀበል አላቸው። ያ አባ ሙሐመድ ያለው ሙሐመድ ይባላል። ሄ ለከ መዑነተ ተኩኑ መዑነተን አላ ሙሩአቲከ አሏቸው። 50 ሺህ ሁሉ ያንተ ትቼዋለሁ፣ ላንተ ክብር መጠበቂያ መታገዣ ይሆናል አሏቸው። ይሄ ከባድ ቸርነትና እዝነትም ነው። 50 ሺህ በአንድ ጊዜ መተው ማለት እንዲህ ያሉ ነበሩ ኡስማን ማለት ነው። አዲያ እንዲህ ያሉትን ሰውዬ ጥሩ ሰው አይደሉም፣ አመራር አልቻሉም፣ መጥፎ ናቸው እያሉ እስካሁን ድረስ ስማቸውን የሚያጠፉ ሰዎች አሉ። እነሱ የሚሉትን እውነት መስሎት ደግሞ ረንዲ እውነት ነው ይሄስ የሚል ሰው ደግሞ አለ፣ ተኛ ውስጥም ማለት ነው። ብዥታ ያለበታል። ይሄ እንደ ያለ ሊሆን አይገባም። ሌላ ሁሉ እንትን ያላችሁ የጀነት ተመባለው ጋራ የነብያችን 2 ልጆች በማግባታቸው ዙኑረይን እየተባታ መባላቸውም እንዳለ ሆኖ አንዳንድ ጥቃቅን ነገር እያነሱ ስማቸውን የሚያጠፉ ሰዎች አሉ። ይሄንን እንዲተው አላህ ሂዳያ ይስጣቸው እንላለን። እንደ ያለውን መከተል ባላቸው ደግሞ ሲለተ ረሂም ላይ ስንመጣ በጣም ዝምድና የሚቀጥሉ ሰው ናቸው ኡስማን ማለት ነው። ዝምድና በመቀጠላቸውም ነው ደግሞ በኋላም አንዳንድ ችግር የመጣው ኺላፋው ላይ። ዝምድና መቀጠል ማለት ደግሞ ሰውን የሚያሰድብ አይደለም፣ የሚያስመሰግን ነው። አላህ ሱብሓነሁ ወተዓላ ዝምድና ቀጥሉ ነው ያለው። ነብያችንም ዝምድና ቀጥሉ ነው ያሉት።
ቃጢኡ ረሒሚ ላ የድኹሉል ጀና ዝምድና የሚቆርጥ ሰው ጀነት አይገባም ነው ያሉት። ዝምድና የምትባለው ሩህ እንዳለው አቅል እንዳለው ነገር ሆና አላህ ዘንድ ቀርባ ሃዛ መቃሙል አኢዚ ቢካ አለች። ይሄ ባንተ የሚሸሽ ሰው መጠጊያ ነው አለች አላህ ዘንድ መሸሻ ነው አለችና ምን ትፈልጊያለሽ ሲላት አንተ እኔን የሚቀጥል እንድትቀጥለው እኔን የቆረጠ እንድትቆርጠው ብላ ተናግራለች። አላህ ደግሞ ቃል ገብቶላታል። አንቺን የቆረጠ ተራህመት ይቆርጠዋል ብሏል። አንቺን የቀጠለ ረህመት ጋር ያይዘዋል ብሏል ብሎ ነብያችን ተናግረዋል። ይሄንን የጠበቁ ሰው ናቸው ዑስማን ብሎ ማለት አሊ ኢብኑ አቢ ጧሊብ ሲያመሰግኗቸው ምንድን ነው አሉ ወካነ አሊዩን ወቃለ አሊዩን ረዲየላሁ ዐንሁ ዑስማኑ አጥቃና ሊረቢ ወአርሐሙና ሊረሒም ዑስማን ተውስጣችን አላህን ፈጣሪን ተሁላችን የሚፈራ ሰው ነው አሉ። ዝምድናን በመቀጠል ተኛ ተሁላችንም የሚበልጥ ነው አሉ። አሊይና ዑስማን እንዲህ ብለው የሚመሰጋገኑ ሰዎች ናቸው። በኋላ መጥተው እንደዚህ ሺዓ የሚባሉ ሰዎች አሊይና ዑስማንን ጠላት ያደርጋሉ። አሊይና ዑመርን ጠላት ያደርጋሉ። አሊይና አቡበክርን ጠላት ያደርጋሉ። እነዚህ ሰዎች እርስ በርሳቸው የሚከባበሩ ሰዎች ናቸው። እና ዑስማን ማለት ይሄ እንደዛሉ ናቸው። በጣም ባሪዝ የሆኑ ባህሪዎች ናቸው። እነዛ አሁን በዑስማን ላይ አንዱ ሀያ ነው። መቼም ስለ ሀያ ተነግሮ ሊሆን ይችላል። ዋናው መገለጫቸው ሀያ ነው፣ እፍረት የሚባለው ነው። የኛ ገር መንዙማ ባዮችም ቢሆን እነዚህ ነው የሚያነሷቸው። ወዑስማኑ በይቱል ሀያ ወሰኻወቲ ወረሸድ ይላል። ዑስማን ማለት በይቱል ሀያ ነው ማለት ነው። የሀያ የፍረት የአይናፋርነት ቤት ነው አሉ። ወሰኻወቲ ወረሸድ የቸርነትና የቅንነት ቤት ነው ዑስማን ማለት ብለዋል። የኛም ሀገር መንዙማ ባዎች ማለት ነው። ሹክራን ጀዛኩሙላሁ ኸይር ሼክ መሐመድ ሐሰን ፈድል እናመሰግናለን። በተቀሩት ጥቂት ደቂቃዎች ሼክ አብዱራህማን አልኸጢብ ይጨምሩበታል። በተለይ አያይዘው ያው ዑስማን ከሚለዩባቸውና እንዲሁም ደግሞ ከሚገለጹበት ባህሪ አንዱ የረሱልን ሰለላሁ ዐለይሂ ወሰለም ሱናና መንገድ አጥብቀው የሚከተሉ ሰው መሆናቸውም አብሮ ይወሳል ታሪካቸው ውስጥና እሱንም ኢንሻአላህ አጠር አድርገው ያነሱልናል። طيب بسم الله الرحمن الرحيم اللهم صل على سيدنا محمد وآله وصحبه أجمعين እንግዲህ ስለ ዑስማን እንግዲህ ሰሞኑን በተለያየ ሁኔታዎች በተለያየ እሳቸውን ሲራ እያወሳን ነው። ያን ሲራ ስናወሳ በመጀመሪያ ደረጃ ልናስብ የሚገባው ዝም ብሎ የእሳቸውን ሲራ ለማወቅ ብቻ ሳይሆን ያን ነገር ወደ ራሳችን እንድናመጣው ነው። ምናልባት ስለ ወራዓቸው ስለ ሌላ ነገርም ተወርቷል። ስለ ሱና መከተላቸውን ስናነሳ ምን ያክል ከሱና መውጣትን ምን ያክል ሲፈሩ እንደነበረ ከነብዩ ሰለላሁ ዐለይሂ ወሰለም መንገድ እንዳይሸራተቱ ከነብዩ ሰለላሁ ዐለይሂ ወሰለም መንገድ እንዳይወጡ ምን ያክል ሲጠነቀቁ እንደነበረና የእሳቸውን ሱና ደግሞ በምን ደረጃ ሲከተሉ እንደነበረ እንደው ሱና ነው ተብሎ በማይባልበት ቦታ ላይ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ስለሰሩት ብቻ ለመከተል ሲጓጉና በጣም በጥንቃቄ ሲተገብሩ እንደነበረ እናያለን ማለት ነው። ዑስማን ረዲየላሁ ተዓላ አንሁ እንግዲህ በዚህ ነገር ከሚነሱ ቂሳዎች እንግዲህ ወደ በሁደይቢያ ጊዜ ላይ ወደ መካ ሲገቡ ነብዩ ሰለላሁ ዐለይሂ ወሰለም ልከዋቸው ወደ መካ በሄዱበት ጊዜ አባን ብን ሰዒድ ብን አልዓስ ተቀብለዋቸው ከለላ ሆነዋቸው አስጠግተዋቸው ወደ መካ አስገቧቸው። አብረው ሲሄዱ እንግዲህ ወዳጅ ናቸው። የዑስማን ልብስ ከፍ ያለ ነበረ እስከ ንስፍ ሳቅ ወይም ደግሞ እስከ ግማሽ ባታቸው ነበርና ይሄ ነገር በጣም አስገረማቸው፣ አሳሰባቸው አባንን ማለት ነው። እና ምንድነው በጣም ራስህን ዝቅ አድርገሃልሳ ተናንሰሃልሳ ለምን ሌሎች እንደሚያደርጉት ሁሉ ልብስህን ለምን ለቀቅ አታረገውም ወደ ታች ለምን ለቀቅ አታረገውም ብለው ነገሯቸው ማለት ነው። هكذا يفعل صاحبنا አሉ ዑስማን ረዲየላሁ ተዓላ አንሁ። ይሄ የኛው ሰው የኛው ባልደረባ አለቃችን መሪያችን እንደዚህ ነው የሚያረገው፣ እስከ ግማሽ ባቱ ነው የሚለብሰው፣ ከዛ በታች አይወርድም ብለው ዑስማን ረዲየላሁ ተዓላ አንሁ ተናግረው እናገኛቸዋለን ማለት ነው። ምናልባት هكذا يفعل صاحبنا የሚለው ነገር ነው በአሁኑ ጊዜ
እኛ በእኛ መካከል ጠፍቶ ያለው ማለት ነው። هكذا يفعل صاحبنا እኛ ሳሒብ ብለን የምናስባቸው ሰዎች ሌሎች ሆነዋል። ነብያችን ሰለላሁ ዐለይሂ ወሰለም ሳይሆኑ ሌሎች ሰዎች ሆነዋል። በጊዜው የፋሽን ዲዛይነር የሚባሉት በተለያዩ ዓለም ያሉት ሰዎች አሳጠር ካሉንም እነሱን አይተን ነው የምናሳጥረው፣ አስረዝም ካሉንም እነሱን አይተን ነው የምናስረዝመው፣ አስፋው ካሉንም እነሱን አይተን ነው የምናሰፋው፣ ሲጠብም እነሱ በሰሩ መልኩ ነው የምንጓዘው ማለት ነው። ከተወሰኑ አመታት በፊት ሱሪ ማስረዘም እንደ ፋሽን ተብሎ ሁሉም እየጎተተ ነበር የሚሄደው። በአሁኑ ጊዜ ደግሞ ወጣቱ ሱሪውን እያሳጠረ ግን ጠባብ አድርጎ ይሰፋውና አሳጥሮ ይሄዳል ማለት ነው። ግን የሚያሳጥረው ግን هذا صاحبنا በሚለው አይደለም፣ ነብዩ ሰለላሁ ዐለይሂ ወሰለም ተከትሎ አይደለም። ሳሒቡ ማን ነው? ይሄ ዲዛይነር የሚባለው ፋሽን ነው ማለት ነው። በሌላ በኩል ወደኛ ተጨባጭ ስንመጣ ሱሪ ማሳጠርም ሆነ ወይም ደግሞ ጺም የነብዩ ሰለላሁ ዐለይሂ ወሰለም ተከትሎ ጺም ማስረዘም የተወሰኑ ሰዎች ሱና ብቻ ተደርጎ ለተወሰኑ ሰዎች እንደተቀመጠ ብቻ ተደርጎ የሚታሰብበትም ሁኔታ አለ። ይሄ በጣም ትልቅ የሆነ ስህተት ነው ማለት ነው። አንዳንድ ሰዎች ሱሪ ማሳጠር ያለበት ወይም ደግሞ ልብስን ማሳጠር ያለበት ሙጠዋዕ የሆነ ሰው ነው። በተለይ በአረብ ዓለም ሙጠዋዕ የሆነ ሰው፣ ቃልቻ የሆነ ሰው፣ ዲን ያለው ሰው፣ ኢማም ያለው የሆነ ሰው፣ የቀራ ሰው ነው ብለው የሚታሰብበት ሁኔታ አለ። ሌላው የማይመለከተው ይመስላል፣ ልብሳቸውን እየጎተቱ ይሄዳሉ። በእኛ ሀገር ደግሞ ተጨባጭ ስንመለከት ደግሞ ሱሪውን የሚያሳጥረው ወሃቢያ ነው ተብሎ ደግሞ እንደውም እነዚህ ሱሪያቸውን የሚያሳጥሩትና ጺማቸውን የሚያስረዝሙት ሰዎች እነሱን ሳናጠፋ እንቅልፍ የለንም ብለው የተናገሩ ሰዎች ሁሉ ካሁን በፊት አውቃለሁ እኔ ማለት ነው። ይሄ የነብያችን ሰለላሁ ዐለይሂ ወሰለም ሱና ነው ማለት ነው። የወሃቢያም አይደለም፣ የገሌም አይደለም፣ የገሌም አይደለም። አንድ ጊዜ ሰይድና አብዱላህ ብን ዑመር ረዲየላሁ ተዓላ አንሁ ወደ ነብያችን ሰለላሁ ዐለይሂ ወሰለም ሲገቡ ልብሳቸው ትንሽ ረዘም ብሎ ይንኳኳ ነበር አሉ። ምንድነው ይሄ ድምጽ የምሰማው ብለው ነብያችን ሰለላሁ ዐለይሂ ወሰለም ጠየቋቸው ይላሉ። አይ ልብሴ ትንሽ ረዘም ብሎ ነው ብለው ሲነግሯቸው መጀመሪያ ማን ነህ ብለው ጠየቋቸው። እኔ አብዱላህ ብን ዑመር ነኝ ብለው አሏቸው። እንግዲያውስ ኢን ኩንተ አብደላህ ፈርፈዕ ሰውበክ፣ የአላህ ባሪያ ከሆንክ አብዱላህ ከሆንክማ ልብስህን ከፍ ማድረግ አለብህ ብለው ነብያችን ሰለላሁ ዐለይሂ ወሰለም በቁጣ ነገሯቸው ማለት ነው። አሁንም በዚህ አጋጣሚ ማስተላለፍ የምንፈልገው ኢን ኩንተ አብደላህ ፈርፈዕ ሰውበክ፣ ዑመር ረዲየላሁ ተዓላ አንሁ ወደ አኺራ በሄዱበት ጊዜ በዛ ቁስል ላይ ሆነው አብዱላህ ብን አባስን ፈኢነሁ አትቃ ሊረቢክ ወአንቃ ሊሰውቢክ፣ ልብስን ከፍ አድርግ ብለው በዛ ደረጃ ሆነው እንኳን ወስያ ሲናገሩ ነበር ማለት ነው። በሌላ መልኩ ሰይድና ዑስማን ብን አፋን ረዲየላሁ ተዓላ አንሁ የነብዩ ሰለላሁ ዐለይሂ ወሰለም ሱና ከመከተላቸው የተነሳ ውዱእ እያደረጉ ሰዎችን ሲያሳዩ መሃል ላይ ይስቃሉ። ለምንድነው የሳከው ብላችሁ አልጠይቁኝም? ለምንድነው የሳከው ብለው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም እዚች ላይ ቦታ ላይ ሲደርሱ ስቀው ነበር አሉ። ለምንድነው የሳቃችሁ ብላችሁ አትጠይቁኝም ብለውን እኛም ለምንድነው የሳከው ብለን ስንጠይቃቸው አላህ Subhanahu Wa Ta'ala እንደ ውዱእ ያደረገ ሰው ውዱእ ሲያደርግ ፊቱን ያጠበ ሰው በፊቱ የሰራቸው ወንጀሎች ሁሉ ያያቸው፣ የተመለከታቸው፣ ያንጓጠጣቸው ምን ያላቸው ሁሉ ወንጀሉ ይራገፍለታል። እጁን ሲያጥብ ደግሞ እንደዚህ፣ እግሩን ሲያጥብ ደግሞ እንደዚህ ብለው ነብዩ ሰለላሁ ዐለይሂ ወሰለም በደስታ ነው የተናገሩት ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያኔ የሳቁት ይሄ ወህይ ስለመጣላቸው ይሄ ነገር አስደስቷቸው በደስታ ነው የሳቁት ማለት ነው። ለራሱ መሳቁ የውዱእ አካል ሆኖ አይደለም የሳቁት። ዑስማን ግን እዛ ቦታ ላይ ልክ የውዱእ አካል እንደሆነ ሁሉ ይሄንን መልእክት ለማስተላለፍ ፈልገው ሊሆን ይችላል። እዛ ቦታ ላይ ሲደርሱ ስቀው ነበር ማለት ነው። እና በመተውም ሆነ በመተግበር ከነብያችን ሰለላሁ ዐለይሂ ወሰለም ሱና ከመከተል ወደ ቀኝና ወደ ግራ አይሉም ነበረ። እነሱን ልንከተል ይገባል ነው። ጀዛኩሙላሁ ኸይራን። ሽክር ጀዛኩሙላሁ ኸይራን ኡስታዝ አብዱራህማን ሼክ መሐመድ ሐሰን ፈድል እናመሰግናለን። ያው እንግዲህ የዑስማን ረዲየላሁ አንሁ ትልቅ ስብዕና የሚያሳዩ ጠቃሚ ነጥቦች በተነሱ ቁጥር በምን ያህል ርቀት ላይ እንዳለን ራሳችንንም እንድንታዘብ የበለጠ እያደረገን ነው። ኢንሻአላህ አላህ ተጠቃሚዎች አድርገን በሌላ ጀልሳ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه
يشدو به ألقا سعدا وجلانا